ስሜ ምህረት አብሉል እባላለሁ። የኢትዮጵያ ጠበቆች ማህበር አባል ነኝ። ዛሬ ደግሞ የተገኘሁት በኢትዮጵያ ጠበቆች ማህበር ስር በተቋቋመው ለመቄዶንያ ገንዘብ አሰባሳቢ ኮሚቴ ሰብሳቢ ነኝ። ይሄ ኮሚቴ ከተቋቋመ በኋላ የህግ ባለሙያዎች ለመቄዶንያ ወይም ደግሞ ሎየርስ ፎር መቄዶንያ የሚል ካምፔን ጀምረናልና በዚህ ካምፔን ገንዘብ እያሰባሰብን እንገኛለን። የፊታችን ቅዳሜ መጋቢት 27 2017 ከጠዋቱ 3 ሰዓት እስከ 6 ሰዓት ድረስ በፍትህ ሚኒስቴር አዳራሽ ደግሞ ሰፊ የሆነ የገንዘብ ማሰባሰብ ፕሮግራም አዘጋጅተናል። በፕሮግራሙ ላይ ሁሉም ጠበቆች፣ የህግ ባለሙያዎች፣ ዳኞች፣ አቃቢ ህጎች፣ ነገረ ፈጆች እና በየመስሪያ ቤቱ የሚገኙ የህግ ባለሙያዎች በሙሉ እንዲገኙልን ጥሪ እናቀርባለን። በቅርቡ በኢትዮጵያ ጠበቆች ማህበር አስተባባሪነት በመቄዶንያ ጉብኝት አካሄደን ነበርና መቄዶንያ የሚሰራቸውን ስራዎች በሚዲያ ከምንሰማቸው በተጨማሪ በአይናችንም ለማየት ችለናልና መቄዶንያ እንደ ድርጅት፣ ቢኒያም እንደ ግለሰብና እንደ ሙያ አጋር የሚሰሯቸውን ስራዎች በአይናችን አይተናል። በጣም ለማመን የሚከብድ በጎ ተግባር የሚያከናውን ድርጅት ሆኖ ነው ያገኘነው። በቀን ከ2 ሚሊዮን ብር በላይ አውጥተው ቁጥራቸው 8,000 በላይ የሚሆኑ ሰዎች መቄዶንያ ውስጥ የሚረዱበትን ሁኔታ በአይናችን አይተናልና እንግዲህ በየቤታችን አንድ ሰው የተቸገረ ሰው ቢኖርና አንድ ሰውን ማገዝ ምን ያህል ከባድ እንደሆነ መገመት ይቻላልና ቢኒያምና ከቢኒያም ዙሪያ ጀርባ ያሉት ሰዎች 8,000 ሰው እየረዱ እያገዙ እያሳከሙ እያከሙ ይገኛሉና እኛ የህግ ባለሙያዎች ደግሞ ማህበራዊ ኃላፊነትም እንደ ህብረተሰብ ክፍልም የማህበራዊ ኃላፊነት ስላለብን በዚህ የኢትዮጵያ ጠበቆች ማህበር ባዘጋጀው ለመቄዶንያ የገንዘብ ማሰባሰብ ፕሮግራም ላይ በመሳተፍ ማህበራዊ ኃላፊነታችን እንድንወጣ ጥሬን አቀርባለሁኝ። ሁላችሁም ቅዳሜ መጋቢት 27 በ3 ሰዓት በፍትህ ሚኒስቴር አዳራሽ እንድንገናኝ ጥሬን አቀርባለሁ። አመሰግናለሁ። እሺ፣ ዮናስ ወልደየስ እባላለሁ። የኢትዮጵያ ፌደራል ጠበቆች ማህበር አባል ነኝ። እንደዚሁም ደግሞ ማህበሩ ያዋቀረው ኮሚቴ 6 የኮሚቴ አባላት አሉ። ከዛ ውስጥ አንዱ ነኝ። እንግዲህ ዋናው ስራችን ምንድነው? የመቄዶንያ ያደረገ ያለው በከተማ እንደዚሁም ደግሞ በሀገር አቀፍ ደረጃ በርካታ ቅርንጫፎችን በመክፈት አቅም ለሌላቸው ዜጎች፣ አቅመ ደካሞች፣ አዛውንቶች በአንድ ወቅት ደግሞ ትልቅ ኃላፊነት ሀገራቸውን ያገለገሉ ዜጎችን በማሰባሰብ ድጋፍና እገዛ እያደረገ ነው ያለው። ስለዚህ በየግላችን እስካሁን ስናደርገው የነበረው እንደተጠበቀ ሆኖ አሁን ደግሞ በኮሚቴ ደረጃ በተደራጀ መልኩ ማህበሩ ወደ 6900 አባላት አለው የኢትዮጵያ ጠበቆች ማህበር። ያንን በማስተባበርና ይህንን ራዕይ ወይም ደግሞ የዶክተር ቢኒያም የተነሳበትን አቅም የሌላቸውን የመርዳት ለማገዝ እኛም የዜግነት ግዴታችን ወይም ደግሞ የህግ ባለሙያ እንግዲህ በዋናነት ፍትህን በማስፈን ለዜጎች የጥብቅና በመቆም ፍትህን በማፈላለግ ትልቁን ድርሻ የሚወጣ የሙያ ዘርፍ ነው። አሁን ደግሞ እንደዚሁም ደግሞ በነፃ ለዜጎች የፍትህ አገልግሎት የመስጠት ፕሮቦኖ የሚባል አለ በፍትህ ሚኒስቴር የሚመደብ ያንንም አገልግሎት የሚሰጥ ነው። ከዛም ባለፈ ደግሞ ማህበራዊ ኃላፊነታችንን በመወጣት ገንዘብ በማሰባሰብ ለምሳሌ ጓደኞቻችን የሙያ ጓደኞቻችን ቤታቸውን እስከ መስጠት ድረስ እስከ 25 ሚሊዮን ብር ድረስ የሚገመት አሁንም እዚሁ የኮሚቴ አባላት ውስጥ ያሉ እስከ 500,000 ብር ድረስ በተለይ የኮሚቴያችን ሰብሳቢ አቶ ምህረተአብ የህግ ቢሮ 500,000 ድረስ ድጋፍ ያደረገ እንደዚሁም ደግሞ ሌሎች በርካታ ይሄንን እኛ ከጀመርነው ንቅናቄ በኋላ ኢን ሚሊየንስ ገንዘብ እየተሰበሰበ ነው ያለው። ስለዚህ ይሄንን አነቃንቀን ወይም ደግሞ የህግ ማህበረሰቡ ጠበቆችም ብቻ ሳይሆን ዳኞችም፣ አቃቢ ህጎችም፣ ነገረ ፈጆች ሁሉም በኢትዮጵያና በመላው ዓለም ያሉ የህግ ማህበረሰብ የሆኑ በህግ ማማከር ላይ የሚሰሩ እሱን አሰባስበን ለማገዝ ነው። ምክንያቱም በዋናነት በቀን እንግዲህ እስከ 3 ሚሊዮን ብር ነው ወጪ እየተደረገ ያለው።
ይሄ ገንዘብ ደግሞ በዶክተር ቢኒያም እና በዙሪያቸው ባሉ አካላት ብቻ የሚሸፈን አይደለም። 8500 አካባቢ በላይ ከረንትሊ ይዞ እየረዳ ያለበት ሁኔታ ነው ያለው። ይሄ ደግሞ እየጨመረ ነው እንጂ የሚሄደው እየቀነሰ አይሄድም። ስለዚህ በእሳቸው ብቻ ሳይሆን እኛም ደግሞ እንደዚህ ጋር እንደ ሙያ ማህበረሰብ የሚሰማን ቦታው ላይ ሄደን አይተናል። ያንን ያየነውን ነገር ካየን በኋላ ደግሞ ኮምፕሊትሊ እኛም የበኩላችንን አስተዋጽኦ ማድረግ አለብን ሲባል ደግሞ በህግ በዋጅ የተቋቋመ የኢትዮጵያ ፌዴራል ጠበቆች ማህበር የሚባል ቅድም እንደገለጽኩት ከ6900 በላይ አባላት ያሉት ማህበር አለ። እነዚህ ተሰባስበን በርከት ያሉ ሚሊዮን ገንዘቦችን ሰብስበን ለጓደኞቻችን፣ የሙያ ጓደኞቻችን፣ ዳኞች፣ አቃቢ ህጎች፣ ጠበቆች፣ ቅድም እንደገለጽኩት ነገረ ፈጆች፣ የዩኒቨርሲቲ መምህራን በመላው ዓለም ያሉ ይሄንን አሁን በ27 ነው በዋናነት ፕሮግራማችን በኢፌዴሪ ፍትህ ሚኒስቴር ስብሰባ አዳራሽ ከጠዋቱ 3 ሰዓት እስከ 6 ሰዓት ነው ፕሮግራሙ የሚካሄደው። ይሄ በሰፊው የሚቀጥልና ቀጣይነት ያለው በዋናነት ግን ፕሮግራማችን በ27 ቅዳሜ የሚካሄድ ይሆናል። እዛ ላይ የህግ ማህበረሰብ፣ ሁሉም ጠበቆች፣ የፍትህ አካላት ሁሉም የሚመለከተው ተገኝቶ የፈንድራይዚንጉ የበኩሉን አስተዋጽኦ እንዲያደርግና ይሄንን የተቀደሰ ሀሳብ በምድርም በፈጣሪም የሚያስመሰግን በመሆኑ አንድ ግለሰብ ይሄን ያህል መስራት ከቻለ፣ ዶክተር ቢኒያም ይሄን ያህል ሀሳቡን አምጥቶ እነዚህን ሁሉ ዜጎችን ማገዝ ከተቻለ እኛ ደግሞ በሺዎች የምንቆጠር ክልሎች አካባቢ እስከ 27000 የሚቆጠሩ ህጋዊ ፍቃድ ያላቸው ጠበቆች፣ ህግ ባለሙያዎች አሉ። ጠበቆች ብቻ ማለት ነው። በአጠቃላይ ደግሞ የህጉ ማህበረሰቡን ስንወስደው የህግ አውጪው ፓርላማውን ጨምሮ በየክልሉ ያሉ የፍትህ አካላት ይህንን የተቀደሰ በጎ የሆነ ሀሳብ መረዳዳት በፈጣሪም በምድርም እርካታን የሚሰጥ ስለሆነ ሁላችንም ይህንን የተቀደሰ ሀሳብ በአቅማችን በፈቀደ አነሰ በዛ ሳንል ሰዎች ሚሊዮን ሊሰጡ ይችላሉ፣ ቤት ሊሰጡ ይችላሉ። እሱ በጣም የሚበረታታ የሚደገፍ ነው። ሰው ግን ባለው ያለውን አቅም አነሰ በዛ ሳይል ሲደመር 120 ሚሊዮን ነው። አንዳንድ ብር እንኳን ብናወጣ 120 ሚሊዮን ብር ማለት ነው። ስለዚህ ምሳሌ ነው። ስለዚህ ሁላችንም ምንችለውን አድርገን በተለይ የህጉ ማህበረሰብ በቅዳሜው ፕሮግራማችን ላይ የሙያ ጓዶቻችን፣ ባልደረቦቻችን በፍጹም እንዳይቀሩ የዚህ በረከት ቀን ነው ብለን ነው እኛ የምንወስደው። በዚህ በረከት ላይ ተገኝተው የበኩላቸውን ችግር ውስጥ ያሉ ወገኖቻችን እንዲያግዙ እንደዚሁም ደግሞ ዶክተር ቢኒያምን አለሁ ብለን አለሁልህ ከጎንህ ነን ብለን የተጎዱትን እርዳታ የኛን እጅ የሚፈልጉትንም ደግሞ አለን ወገኖቻችሁ ብለን የበኩላችንን ድጋፍና እገዛ እንድናደርግ ነው በማክበርና በትህትና ጥሪያችን የምናቀርበው። ፕሮግራማችን እንደገለጽኩት በኢፌዴሪ ፍትህ ሚኒስቴር ዋናው መስሪያ ቤት በአምቢሳ አካባቢ ካሳንቺስ ከጠዋቱ 3 ሰዓት እስከ 6 ሰዓት የሚካሄድ ስለሆነ ሁላችንም በቦታው ተገኝተን የበኩላችንን የፈንድራይዚንግ የገንዘብ ማሰባሰቢያ ፕሮግራሙ ላይ ተካፋይ እንድንሆንና እኛም ብቻ ሳይሆን የምናውቃቸውን ያልሰሙ የህግ ባለሙያዎችን በየትኛውም ደረጃ ያሉ መጥተው የዚህ ፕሮግራም ተካፋይ እንዲሆኑ በድጋሚ በማክበርና በትህትና ጥሪያችን እናስተላልፋለን። የተሻለ ስራ ሰርተን የተሻለ አቅም በተለይ ደግሞ የተጀመረው ህንፃ አለ ወደ 5 ቢሊዮን አካባቢ የሚፈልግ ነው። ስለዚህ እያንዳንዱ ዜጋ የበኩሉን አስተዋጽኦ ማድረግ አለበት። በተለይም ደግሞ እኛ በዋናነት ታርጌት ግሩፓችን የህግ ባለሙያው ነው። የህግ ባለሙያዎች ወንድሞቻችን፣ እህቶቻችን ሁሉም መጥቶ የበረከቱ ወይም ደግሞ የፕሮግራሙ ተካፋይ እንዲሆን እንጠይቃለን። አመሰግናለሁ። እሺ፣ አመሰግናለሁ። ስሜ ኪያ ጸጋ ይባላል። የፌዴራል ጠበቆች ማህበር አባል ነኝ። እንዲሁም የህግ ባለሙያና ጠበቃ ነኝ። አሁን በተዋቀረው ሎየርስ ፎር መቄዶንያ ወይም የህግ ባለሙያዎች ለመቄዶንያ በሚለው ኮሚቴ ውስጥ በአባልነት እየሰራሁ እገኛለሁ። ቅድም እንደተባለው በስራ ባልደረቦቼ መቄዶንያ ትልቅ ስራ እየሰራ ነው። የዜጎችን በሀገር ውስጥ አቅም በተለይ አቅም የሌላቸው የአእምሮ ህሙማን አረጋውያን ለሀገር ትልቅ አስተዋጽኦ ያደረጉ አረጋውያን፣ ሴቶች፣ ህፃናት ብዙ ሰዎችን እየረዳ ያለ ድርጅት ነው። ከዚህ በፊት በመቄዶንያ ውስጥ ከፍተኛ ድጋፍ አግኝተው አገግመው የወጡ በመቶዎች የሚቆጠሩ
አረጋውያንም አሉ። የአእምሮ ህሙማንም ከበሽታቸው ድነው ፕሮዳክቲቭ የሆኑ ዜጎች እንዲሆኑ ተችሏልና ከዛ ባሻገር ከማከም ባሻገር የተለያዩ ስልጠናዎች ይሰጣል መቄዶንያ። እነዚህ ስልጠናዎች እነዚህ እዛ ሴንተር ውስጥ ያሉት እድሜ ልክ ላይሆኑ ይችላሉ። አቅም ያላቸው ወደ ማህበረሰቡ ውስጥ ገብተው የሚጠበቅባቸውን ስራ የሚሰሩ ይሆናሉ ማለት ነው። ስለዚህ ጠበቆች፣ የህግ አማካሪዎች፣ ባለሙያዎች፣ ዳኞች፣ አቃቢ ህጎች በአጠቃላይ በዚህ ዘርፍ ያሉ ባለሙያዎች በዚህ የተቀደሰ ዓላማ ተሳታፊ እንዲሆኑ ጥሪያችንን እናቀርባለን። ስለዚህ በፊታችን ቅዳሜ መጋቢት 27 3 ሰዓት ጀምሮ በፍትህ ሚኒስቴር አዳራሽ ከፍተኛ የሆነ የፈንድሬዚንግ ፕሮግራም ይኖራል። በዛ ላይ ሁላችሁም እንድትገኙ እንጠይቃለን። እንግዲህ መቄዶንያ አዲስ አበባ ካለው ትልቁ ሴንተር በመንግስት በተሰጠው መሬት ላይ እየሰራ ያለው ትልቅ ሴንተር አለ። ለዛ ከፍተኛ የሆነ በጀት ይፈልጋል ያንን ለመጨረስ። ከዛ ባሻገር በየክፍለ ሀገሩ በየከተሞች ለምሳሌ ሐረር፣ ድሬዳዋም ወደ ጋምቤላም የተለያዩ ቦታዎች እነዚህ ማስፋፊያ ስራዎች እየተሰሩ ነውና እነዚህን ለመደገፍ በሀገር ውስጥ አቅም እንዲህ አይነት ችግር ሲከሰት ሁልጊዜ ወደ ውጪ ከማማተር ባሻገር ሀገር ውስጥ ከፍተኛ አቅም አለ። በሀገር ውስጥ አቅም ዜጎችን መርዳት እንዲሁም አጠቃላይ ማህበራዊ ፍትህ ማስፈን የሁላችንም ግዴታ ነው። ስለዚህ በፕሮግራሙ ላይ እንድትገኙ እንጠይቃለን።